ሰላም ትሬደርስ እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ ብያለሁ። ያው እንግዲህ ቪዲዮን እንደምታዩት ማለት ነው። ይሄኛው ጎልድ ዴይሊ የተሰኘው ቻናላችን ነው ማለት ነው። በዚህ ቻናላችን ላይ ጎልድን በየቀኑ ምን ሊያደርግ እንደፈለገ የምንተነብይበት የምንሰራበት ወይም ደግሞ አናሊሲስ የምንሰራበት ቻናላችን ነው ማለት ነው። ስለዚህ እንደተለመደው ለዚህ ቻናል አዲስ ከሆናችሁ ምን ታደርጋላችሁ? ላይክ፣ ሼር እና ሰብስክራይብ ማድረግ እንዳይረሳ ብያለሁ ማለት ነው። ስለዚህ ጎልድ እንግዲህ ከዚህ በፊት ባስቀመጥናቸው ሌቭሎች ላይ አንደኛው ሌቭላችን ወይም ደግሞ ኪ ሌቭላችን ሪያክት አድርጎበት አክቲቬት አድርጎታል ማለት ነው። በነገራችሁ ላይ አንድ ምስጢር ልንገራችሁ፣ ጎልድ ኦል ታይም ሃይ ሊወጣ ግን የራሱ ምክንያት አለ። ይሄ ምክንያት ደግሞ እዚህ ቪዲዮ ውስጥ አለ ማለት ነው። እስከ መጨረሻው ተከታተሉኝ። ይሄንን ካወራን አንድ ማሳሰቢያ ጨምርና ቀጥታ ወደ አናሊሲሳችን እንገባለን። ያ ማሳሰቢያው እንደሚታወቀው ይሄንን በዚህ ቻናል ላይ ምንም አይነት ፋይናንሻል አድቫይስ እና ሲግናል አንሰጥም ማለት ነው። ስለዚህ እቺን ካወራን ወይም ደግሞ እቺን ካለን ይበቃናል። ቀጥታ ወደ አናሊሲሳችን እንገባለን። ስለዚህ ያው እንግዲህ ምን ጊዜም አናሊሲስ እየሰራን ያለ ነው ስንጀምር ከዴሊ ታይም ፍሬማችን ነው የምንጀምረው። አሁንም ለምን ካላችሁ ችግር የለውም መልሳለሁ። በቃ ዊክሊ ታይም ፍሬማችን ላይ ወተን አሁን ለምሳሌ ከዊክሊ ታይም ፍሬም እንጀምር ከተባለ ምንም እንትን ነገር የለውም። መንዝሊም ላይም ገብተን ብናየው ምንም በቃ ሲ ሌቭል ለኛ። ስለዚህ እሱን እናውቃለን። ስለዚህ ዴሊ ታይም ፍሬማችን ጋር ግን የሆኑ አንዳንድ ነገሮች አሉ ማለት። ስለዚህ ዴሊ ታይም ፍሬማችን ላይ ምን አለ? ይሄው እዚህ ጋር ኪ ሌቭል ከዚህ በፊት ያስቀመጥነው ኪ ሌቭል አለ። እሱን ሰብሮልን ወጥቷል። ሲኩዌንስ አክቲቭ አድርጎልናል ማለት ነው። ማይ ጋይ ከዛስ ሲ ሌቭላችን ገና አልተነካም። ፕራይስ ግን 115 ነክቶ ሪትሬስ እያደረገ ነው ማለት ነው። የቱ ጋር ነው የምጠብቀው? አልናገርም። ለምንድን ነው የምናገረው? ከተናገርኩ እንደ ሲግናል ተወስጣላችሁ ማለት ግን በዚህ ሌቭል ላይ ግን በጣም አይኔን ጥዬበታለሁ ነው። አሪፍ ሪጀክሽን የሚያሳየን ከሆነ እንግዲህ ትሬድ የሚገባ ይሆናል ማለት ነው። ስለዚህ ዴሊ ታይም ፍሬማችን ላይ ሲኩዌንስ አክቲቭ አድርጎልናል። ጎልድ ኦል ታይም የሚወጣው ምን ከሆነ ነው? ምን እቺ ሌቭል አክቲቬት ካደረገልን በቃ ግልጽ ነው። በቃ 4245 ሌቭላችን ወደ ላይ ሰብሮ ከወጣ ትሬንድ ቤዝዳችን ምን ይሆናል? ጎልድ 4577 ይወጣል ነው የሚለው። ስለዚህ እሱን ይዘን የምንወጣ ይሆናል ማለት ነው። ግን እቺኛዋን ሌቭል እንጠብቃታለን ማለት ነው። እቺኛዋን ሌቭል እንጠብቃታለን። ይሄኛው ሌቭል ደግሞ ሲ ሌቭል ደግሞ መንካቱ ደግሞ አይቀርም። ለምን ካላችሁ ኦቨር ኤክስቴንድድ የሆነ ሲኩዌንስ ነው ማለት ነው። ቢሲ ስለማይሰጥ ቀጥታ ሲ ሌቭል የመግባት ፕሮባቢሊቲ አለው ማለት ነው። እርግጠኛ ስላችሁ ያ ፕሮባቢሊቲ አለው በሚለው ትወስዱታላችሁ። ይሄው እዚህ ጋር እንግዲህ እንደምናየው ከ74 እና ከ77 ነው ባውንስ አድርጎ የሄደው። ስለዚህ ይሄኛው ሌቭል ኦቨር ኤክስቴንድድ ነው ማለት። ስለዚህ ዝቅ ስንል ደግሞ ወደ 4 አወራችን ብንወርድ ደግሞ አሁንም እዚህ ጋር እንግዲህ ከዴሊ ታይም ፍሬማችን ጋር ተመሳሳይ ነው። ሲኩዌንስ አክቲቭ አድርጎልናል። 115 ጋር ባውንስ አድርጎ እየወጣ ነው። እዚች ጋር ግን አንድ ሲኩዌንስ አለች። ቺኛዋ ሲኩዌንስ 1 አወር ላይ ወረድ ስንል በደንብ እናያታለን ማለት። ስለዚህ 1 አወራችን ላይ 4 አወራችን ላይ ያለው ነገር ይሄ ነው ማለት ሲኩዌንስ አክቲቭ አድርጎልናል። ያው ቤዚክሊ ከዴሊ ታይም ፍሬማችን ጋር ተመሳሳይ ነው ማለት ነው። ስለዚህ እነዚህ ሁለቱን ካወራ ወደ 1 አወራችን ዛሬ ቪዲዮ በጣም አጭር ነው የሚሆነው። እሺ በጣም አጭር ነው የሚሆነው። እንግዲህ ይሄኛው ሲኩዌንስ ማለት ነው። በቀይ ላድርግላችሁና እዚህ በቀይ እንትን ያለው ሲኩዌንስ ዴሊ ታይም ፍሬማችን ጋር ያየነው ሲኩዌንስ ነው። ግን ይሄኛው ሲኩዌንስ ግን አይታችሁታል። ፕራይስ ለምንድን ነው እንዲህ ያረጋረገ ያለው? ለምንድን ነው ትላንትና ዳምፕ አድርጎ ተመልሶ ምናምን ብቻ ግን ለምንድን ነው ዳምፕ ወይም ደግሞ አኪሙሌት እንዲያደርግ ያደረገው ምንድን ነው ከተባለ ግልጽ አማርኛ ወይም ደግሞ አጭር አናሊሲስ ይቹት በቃ በዚህ ምክንያት ፕራይስ በቃ ሲ ሌቭል ገብቷል። ሲ ሌቭል ከገባ በኋላ እንዴት ስኬት ትሬደር ትሬድ አናደርግም? ለምንድን ሲኩዌንስ አክቲቭ እስኪደረግልን እንጠብቃለን? ለምንድን በቃ ሲ ሌቭላችን ላይ ማለት ነው ከሙቭመንት ይልቅ ወይም ደግሞ የሆነ ሻርፕ ከሆነ ሙቭመንት ይልቅ ምንድነው የሚታየው? አኪሙሌሽን ነው የሚታየው ማለት። ስለዚህ ፕራይስ ሲ ሌቭላችን ጋር ገብቷል። ይሄኛውን በጥቁር ላድርግላችሁ። ፕራይስ ሲ ሌቭላችን ጋር ገብቷል። ከ115 ጋር አላይን አድርጓል። ከዛ መልሶ አሁን እየጠበቅን ያለነው እዚህ አካባቢ ነው ማለት ነው። ወይ 4089 ወይ ደግሞ ከ4115 እስከ 4110 ባለው ውስጥ ፕራይስን ያው በደንብ ለመግዛት
እየጠበኩት እገኛለሁ ማለት ነው። ለምን ሲ ሌቭል ገብቷል በቃ ወይ 38% WCL ወይ ደግሞ 55 ከ55 እስከ 60 እስከ 61% WCL እንጠብቃለን ማለት ነው። የዚችን WCL ሪስፔክት ያደርግልኝ እየሞከረ ይመስላል። ግን እዚህ 38% ድረስ ነው የምጠብቀው። ለምንድን ካላችሁኝ ይሄኛው ደግሞ ሌላ ደግሞ ሃየር የሆነ ሲኩዌንስ አለ ማለት ነው። የዚህኛው ሲኩዌንስ ደግሞ እያከበረልኝ እየሄደ ስለሆነ ማለት እንዴት አወቅ ማክበሩን ካላችሁኝ ሲኩዌንስ አክቲቭ አደረገ ቀጥታ ፕራይስ ልክ ሲኩዌንስ አክቲቭ አደረገ ትንሽ ሙቭ አደረገና ዳምፕ አደረገ። የመቼ የማክሰኞ ዕለት ዳምፕ አደረገ 60% ላይ ሪያክት አደረገ ተመልሶ ወጣ ማለት በቃ ይሄው ይሄ በጣም ቀላል ሰፖርት እና ሬዚስታንስ ማለት ብሬክ ኤንድ ሪቴስት ከዛ ሳውንድስ ከዛ ተመልሶ መጣ ብሬክ አደረገ ሪቴስት አደረገ ከዛ ተመልሶ ወደ ላይ ይወጣ ነው ማለት። ስለዚህ እዚህ ጋር የሚወጣ ከሆነ ምናልባት ዲፕ የሆነ ሪትሬስመንት ልናገኝ እንችላለን። ዲፕ የሆነ እንደዚች ነገር ሪትሬስመንት የምናገኝ ይሆናል እንደዚህ ነገር ማለት ነው። ከዛ ካሁን ደግሞ እንደዚህ ነገር ያሳየንና ግን ኢቨንቹዋሊ እንደዚህ ነገር የሚር ቻንሱ በእኔ አናሊሲስ ከፍተኛ ነው ማለት ነው። ለምን እንደዛ አልክ? ባክ ቴስቲንግ ሲቀጥል ደግሞ ይሄ ሌቭል ደግሞ ኦቨር ኤክስቴንደር ነው። ስለዚህ ምናልባት እዚህ 60% ጋር ነው እንጂ 50% ጋር ይመጣል ብዬ አልጠብቅም። ምክንያቱም እነዚህ እንዳለ ፍሬሽ አይደሉም። በቃ ብሬክ አድርጎ ሪቴስት አድርጓቸዋል፣ ብሬክ አድርጎ ሪቴስት አድርጓቸዋል። ስለዚህ 90%ችን ሆልድ የምታረግ ከሆነ እንደዚህ ነገርም ደግሞ እናገኛለን። ደግሞ ዞሮ ባየሳችን ቡሊሽ ነው። እሱኛው እንዳትረሱ እንደዚህ ነገር እናገኝ እንችላለን። በቃ ያለም እንዲቀጥል ይችላል ኦር ደግሞ WCL ደግሞ ሊያመጣልን ይችላል። ስለዚህ ከሁለት አንዱ የምጠብቀው ይሆናል ማለት ዋና አወር ከዛስ 15 ሚኒት ላይ እንወርዳለን። 15 ሚኒት ላይ ይገርማችኋል ትላንትና አንድ ትሬድ ወስጄ ነበረ። በስማ ትላንትና በእርግጠኝነት ለምን አንድ ትሬድ ሳይሆን ሁለት ትሬድ ወስጄ ነበር። አንደኛው ሎስ ነው፣ አንደኛው ደግሞ ብሬክ ኢቭን። ትላንትና በስማ ትላንትና በጣም አሁን ሎሱን አሁን ለምንድን አጠፋከው ካላችሁ ሎስ ማየት እኔ ደስ አይለኝም ነው። ግን you accept the loss and then you move on እሱ ነው። ግን እዚህ ጋር አሁን ከዚህ በፊት ምን ብዬ ነበር? በቃ ፕራይስ ብሬክ አድርጎ ልክ ይሄኛው 38% ሪትሬስ ያደረገው 38% ሪትሬስ አድርጎ ከዛ መልሶ ብሬክ ካደረገ በኋላ ምንድነው ብያቸው ይሄ ሴትአፕ የኔ A+++ ቢሊየን ኳድሪሊየን ፕላስ ነው ብያቸዋለሁ አይደል? ስለዚህ ብሬክ አደረገልኝ። ሪቴስቱ የቱ ጋር ነው የምጠብቀው? 45% ላይ ማለት ነው። ከዛስ በስማ ስቶፕ ሎስ በላኝና ይወረድ ጊዮርጊስ እንደዚህ ሎንግ ፖዚሽን እዚህ ጋር ነበር የገቡት። ታዲያ ምን ረሳው መሰላችሁ? አሁን ሃየር ታይም ፍሬም ላይ ሲ ሌቭል መግባቱን ረስቼ ነበር። በቃ እንደዚህ ነበረ። በቃ ሁላ ምንም አይነት ሁላ ርራ ያልነበረው እንደዚህ ስቶፕ ሎስ አወጣኝ ማለት 50 ፒፕ ነበር ስቶፕ ሎስ። በቃ ስቶፕ ሎስ በላኝና ወረደ ማለት። ለምን ወረደ ግን ከተባለ ይሄው በቃ ዋና አወራችን ላይ ሄደን ብናየው በቃ 90% ሪቴስት ሊያደርገው ነበር ማለት። ሪቴስት አደረገ በቃ ተመልሶ ወጣ ማለት። እዚህ ጋር ዋና አወራችን ላይ ምን ትይዙልኛላችሁ መሰላችሁ? እቺኛው ሲኩዌንስ አክቲቭ የሚያደርግልን ከሆነ ወይም ደግሞ ፕራይስ ዛሬ 4171 ወደ ላይ ሰብሮ የሚወጣ ከሆነ we are gonna have an over extended sequence over extended የሆነ my guy sequence ይገኛል ማለት። ስለዚህ ከእንትን ወርታች ይልቅ ታች ከመጠበቅ ይልቅ የቱ ጋር እንጠብቀዋለን ማለት ነው 115%ችን ጋር መጠበቅ እንችላለን። ስለዚህ 15 ሚኒት ላይ አሁን እንመለስና እዚህ ጋር ስቶፕ ሎስ ነካ ማለት ነው። ከዛ ተመልሶ መጣ ልክ 90% ሪቴስት አድርጎ ኮንፈርሜሽን ሳገኝ ይሄኛው ነው ኮንፈርሜሽን። ልክ እቺኛዋ ላጥፋላችሁ ይሄኛው እቺኛዋ ካንድነሽ መታ ሪቴስት አደረገች ከላዩ ላይ በቦዲ ክሎዝ ከስር ቦዲ ክሎዝ ማድረግ ከበዳት ማለት። ከተመልሶ ሲመጣ 45 ሚኒት ላይ ደግሞ በደንብ ብታዩት የሚያምር ሪቴስት ነው። ሁለተኛ ደግሞ ከላይ ወደታች የወረደ አንድ ካውንተር ሲኩዌንስ ነበር። ትንሽ ጆርዳን ውስጥ ከቶኛል ስቶፕ ሎስ ሊበላኝ ስቶፕ ሎስ ሊበላኝ ምናምን ብሎ ነው እንግዲህ የተረፈው። ከዛ ግን ምን ዋጋ መጨረሻ ላይ ብሬክ ኢቭን ነክቶ እንግዲህ ጂል ወደ ላይ ይወጣል። ከዛስ ይሄውን
ካውንተር ሲኩዌንስ ነበረች 115% ላይ መጣና ፕራይስ ወደ ላይ ሹት አደረገ ማለት ነው። ከዛ ተመልሶ በቃ ሄደ። እዚህ ጋር ልክ ምን ተባብለን ነበር ከ115% ፕራይስ ሪቨርስ ካደረገ በኋላ እዚህ ጋር የሆነ ሪትሬስመንት እንጠብቅ ነበር አይደል? ላይክ እንደዚህ አይነት ነገር ነበር አይደል የምንጠብቀው። ከዚህ ፕራይስ እንደዚህ ከመጣ በኋላ ትንሽ ቢሲ ይሰጥና ቢሲ ቦክስን አክቲቬት አድርጎ እዚህ ጋር እንደዚህ ከዛ ባውንስ እንዲያደርግ ነበር ስጠብቅ የነበረው። ግን እንግዲህ ድረንትን ሁለተኛ ፖዚሽን ለመግባት ማለት ነው። ግን የመጀመሪያ ፖዚሽን ነበር እሱን ስላላገኘ ሁለተኛ ፖዚሽን አልገባውም ማለት ነው። ፕራይስ ሄደ ዲአክቲቬት አደረገ። ላይክ ብሬክ ኢቭን የነካው ልክ ሄዶ ዲአክቲቬት ሲያደርግ እንደዚህ ፓርሻል ወስጃለሁ። ፓርሻል ከወሰድኩ በኋላ ተመልሶ መጥቶ ብሬክ ኢቭን የበላኝ ማለት ነው። ስለዚህ at the end of the day እዚህ ጋር ሎስ ያደረኳትን ሎሴን ሪከቨር ማድረግ ችያለሁ ማለት። ስለዚህ እሱን እንደዛ አድርጌያለሁ ማለት ነው። ሌላኛውና የመጨረሻው ነገር ደግሞ ፒዲቪ ነው ወይም ደግሞ ፕሪቪየስ ዴይ ቮሊዩም ነው። ፕራይስ የሚገርማችሁ ነገር ከፕሪቪየስ ዴይ ቮሊዩም ጋር መጣ፣ ሪያክት አደረገ፣ ባውንስ አደረገ ማለት። ስለዚህ ምን እየጠበቅኩ ነው? ፕራይስ ይላችሁ ይችኛዋን ሌቭል ወደ ላይ ይችኛዋን ሌቭል 4154 ወደ ላይ ሰብሮ ሲኩዌንስ አክቲቭ አድርጎ ተመልሶ የሚመጣልኝ ከሆነ የሆነ ቦታ ላይ ይገባዋል። እንዴት ነው የምገባው ካላችሁኝ ኤክስቴንሽን ሌቭልን አውጥቼ በጣም የሚገርማችሁ ነገር ማለት ኤክስቴንሽን ሌቭል እንደዚህ ይወጣና እንደዚህ አድርጌ የሆነች ቦታ ላይ ይገባል ማለት። ይሄንን ከነገርኳችሁ እንደ ሲግናል ትወስዳላችሁ። ያኔ እየከሰራችሁ ጊዜ ደግሞ ወየው ልትሉ። ስለዚህ ብቻ ግን ይሄንን ይመስላል ማለት ነው። አሁንም በተጨማሪ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ ማድረግ እንዳይረሳ። ይሄኛው ቪዲዮ በጣም እንደጠቀማችሁ ሙሉ በሙሉ እርግጠኛ ነኝ። ከዛም ደግሞ ሼር እንደምታደርጉትም ደግሞ ሙሉ በሙሉ እርግጠኛ ነኝ ማለት ነው። ይሄንን ይመስላል የዛሬው ሴሽናችን ማለት ነው። ቴንክ ዩ